Gold hits another record. Spot gold prices have climbed above $4,000 an ounce for the first time. እውነትም ወርቄ Not so much now. Now you buy gold. የዚህ ዘመን ሰው የሚየ ምኒልክን ምስል ቢያሳዩት 50 ሴንት ነው ሲል አልሰማንም። ኔልሰን ማንዴላ ማዲባነስ ሞርጋን ፍሪማን ብሎ የጠራል አይደል እንዴ? ታዲያ አንድ ሺህ ብሩ የሚባል ሰው የሆነ ጤና ጣቢያ ቁጭ ብሎ ተራውን ሲጠብቅ ሽብሩ ብለው ጠሩት። እሱ መቻወቀ። ሽብሩ ከሌ ተብሎ ከናባቱ ሲጮህ ነው እኔን ይሆን ብሎ የጠረጠረው። እንደው በሞቴ ሽብሬ የሚባሉ ቆነጃጅት እንደነበሩ ረስታችኋል? በርግጥ በኋላ ሚሊየን የሚል ተፈጠረ። ከሱ በኋላ ግን ቁጥሩም ጋሸበና ሰለቸ መሰል ቢሊየን ወይም ትሪሊየን የሚል ስም ሰምተን አናውቅም። ምናልባት በምዕራብ ኢትዮጵያ ይኖር ይሆናል። ወርቄ፣ ወርቁ፣ ወርቅነሽ፣ ወርቅነህ ግን ዛሬም አያምታቱም። የዘጠነኛው ሺን ገጸ ባህሪ ጩባውን ማን ይረሳዋል? እናንተዬ ለካ ወዲ ብርሃኔ ስሙ ሚሊዮን ነው። እውነት ኦምብዬ አይደለም ጩባው እንዳላስደበርኩ እርግጠኛ ነኝ። እና ሳሎናውያን ገንዘብ ሲጋሸብ ባለበት የቆየው ወርቅ ብቻ ነው። ለመሆኑ ወርቅነቱን ሳይለቅ ዘመናት የተሻገረበት ምክንያት ምንድነው? ጸሐፊው በትረ ሙሳ እንደሚያትተው የሰው ልጅ እንዲህ ዕድሜ ልኩን የሀብት የኃይልና የውበት መገለጫ አድርጎት ያኖረውን ወርቅ ከመሬት ቆፍሮ ያወጣበት መጠን ሲሰላ አስገራሚ ነው። በብዙዎች ግምት በድምሩ 216265 ቶን ወርቅ ነው ከመላ ምድሪቱ ከርስ ተቦርቡሮ የወጣው። እንደውም ከዚህ ውስጥ 2/3 የወጣው ከፈረንጆቹ 1950 ወዲህ ነው። ይህ ምጣኔ እንዲያድግ ሰበቡ የቁፋሮና ማጣራት ጥበብ በቴክኖሎጂ መበልጸጉ እንዲሁም ወርቅ የተከማቸባቸው አዳዲስ ቦታዎች መገኘታቸው ነው። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ አዲስ ነገር ይዞ ብቅ ብሏል። ቤትና አካባቢ ወስነዋልና አዲስ ገጽታ በተጎናጸፈው ፒያሳ አይን ቦታ ላይ ባለ 17 ፎቅ ሁለገብ ዘመናዊና እጅግ የተዋበ ህንጻ በፍጥነት እየገነባ ነው። አራዳን ከፊቱ ወዳጅነት ፓርክን ደግሞ ከጀርባው አሰልፎ በመሃል የቤትና የቤተሰብን ፍላጎት ጠንቅቆ የሚያሟላ አፓርታማ በ4000 ካሬ ይዞታ ላይ አቅርቧል። ያሻውትን የማያጡበት የገበያ ማዕከል፣ ደህንነቱ የሚያስተማምን የመኪና ማቆሚያ፣ የስፖርት ማዘውተሪያና መዝናኛ በውስጡም በዙሪያውም እንደልብ ነው። ባለ 1 መኝታ በ49 ካሬ በ441000፣ ባለ 2 በ95 ካሬ በ855000፣ ባለ 3 በ130 ካሬ በ1.1 ሚሊዮን ብር ቅድመ ክፍያ የራሱ ያድርጉ። ለመጀመሪያ 10 ገዢዎች ልዩ ቅናሽ ተዘጋጅቷል። እንዲህ አይነት ዕድል ድጋሚ ስለማይገኝ አሁኑኑ በ0932 92 90 32 ይደውሉ። ሜሪት ፕሮፐርቲስ። ምድር ላይ ያለውን ወርቅ ከሰው ገላ፣ ከባንክ ካዝና፣ ከቤተ መንግሥት መቃን፣ ከመገናኛ መሳሪያዎች ጠርዝ ነቃቅለን በአንድ ላይ አቅልጠን በሳጥን መልክ ብንጋግረው ትንሽ ሆኖ እናገኘዋለን። ወደ ላይ ወደ ጎን በአራት ማዕዘን ያለምንም ዝንፈት እኩል ቢሆን በሁሉም በኩል ከ22 ሜትር አይበልጥም። ከአናት ወይም ከማረፊያው 4 ቦታ እንዲሁም ወደ ታች ወይም ወደ ላይ ሲለካ ማለት ነው 22 ሜትር ብቻ የሚመጣው። በምድራችን 45 በመቶ ወርቅ ወይም 97000 ቶን የሚደርሰው ጌጣጌጥ ነው። 48000 ቶን ማለትም 17 በመቶ ጠገራና ሳንቲም ሆኗል። 17 በመቶ ወይም 37000 ቶን በሀገራት ማዕከላዊ ባንኮች ተከማችቷል። የተወሰነው የሰው ጥርስ ሆኗል። አለዚያም የተቦረቦረ ጥርስ ውስጥ ተሞልቷል። ጥቂቱ ልዩ ተልእኮ ላላቸው የኤሌክትሪክ መሳሪያዎች ግብዓት ተደርጓል። በኒውዮርክና ለንደን በጠገራ መልክ ተጋግሮ በባንኮች የተከማቸው ወርቅ ቀላል አይደለም። ከቅርብ ጊዜያት ወዲህ የወርቅ ፍላጎት አይሏል። መንግስታትና ባንኮች ለመግዛት ይራኮታሉ። ይህ ደግሞ የዋጋ ንረት አስከትሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸውን ግምጃ ቤት መዳፋቸው ላይ ለማስቀመጥ መሞከራቸው ውዥንብር ፈጠረ። ሩሲያና ቻይና ባገኙት አጋጣሚ ሁሉ ጠገራ ወርቅ ይሸምታሉ። የአሜሪካው ፍሎሪዳ ገዢ ሮን ዴሳንተስ በአስተዳደራዊ ቀጠናቸው ውስጥ ወርቅና ብር መገበያያ እንዲሆኑ የሚፈቅድ ሕግ አውጥተዋል። ይሄ ታዲያ ሲታይ ወርቅ ወደ ቀደመ አገልግሎቱ መመለሱ ይሆን? ወርቅ በሰው ልጅ ስለምን ተመረጠ? አብዱ ሰመድ መሐመድ ዝርዝሩን አካፍላችኋለሁ። Just gold the whole time. ሳይንስ እንደሚያስረዳው ከባድ ብረት የሞላው የከዋክብት ስብርባሪ ምድር ላይ በተደጋጋሚ ወድቋል። ከስብርባሪው ብረት መሃል የአንዱ አተሞች ከብርሃን ፍጥነት በላይ ይሽከረከራሉ።
ይህ ፍጥነት ሰማያዊ ቀለም ያለው ብርሃን ሲነካው ቢጫና ቀይ ያንጸባርቃል፣ እንደ ፀሐይ ያብረቀርቃል። የዚህ አይነት ባህሪ የታደለ የብረት ዘር ወርቅ ብቻ ነው። ይህ የከዋክብት ስብርባሪ ለቢሊዮን ዓመታት በምድር ከርስ ውስጥ ተቀብሮ ኖሯል። ገጸ ምድሩ በአንዳንድ አካባቢ በውሃ እየተሸረሸረ ደለሉን ሲገልጥለት ነው የሰው ልጅ አብረቅራቂውን ብረት ያገኘው። ከዚያ በፊት እሱን የመሰለ ነገር አላየም። ጠጣርና ጠንካራ ቢሆንም ይለሰልሳል፣ አይዝግም፣ አይበላሽም። ጥራቱ ድንቅ ነው። ቀልጦ የተለያየ ቅርጽ እንዲይዝ ለማድረግም እምብዛም አይፈትንም። ለረጅም ጊዜ ይዘቱን ጠብቆ እንዲቀመጥ የሚያስችል የንጥረ ነገር ውቅር ደባልቋል። ከቻይና እስከ አሜሪካ አንዲስ ተራሮች ድረስ የሰው ልጅ ያለ ልዩነት በፍቅር የወደቀው ለወርቅ ነው። ከጅምሩ ጣዖታቱንና ገዢዎቹን በወርቅ እያስዋበ ያሞግሳቸው ነበር። የህንድ የሕክምና አዋቂዎች መድኃኒት ቀመመውበታል። የፔሩ የቀደመው የኢንካ ስልጣኔ ማህበረሰብ የፀሐይ ላበት መሆኑን ተቀብሎ የአብያተ መቅደሱን በራፍ በወርቅ ሸፍኗል። የጣዖታቱን ፊትም ወርቅ አጎናጽፏል። ግሪኮች ሐውልት ሰርተውበታል። ጠቢቡ ሰለሞን የእግዚአብሔርን ማደሪያ በወርቅ አስጊጧል። የቻይና ነገሥታት ዘላለማዊ ሕይወት ለመቀዳጀት ሽተው ወርቅ ይውጡ ነበር። በዘመናት ሂደት ሰዎች በውስን አካባቢ እየተሰባሰቡ ሲመጡ ሀብት እሴት ወጣለት፣ ንፉግነት ጥርስ አበቀለ። የወርቅም ታሪክ የተቀየረው ከዚያን ጊዜ ወዲህ ነው። የገንዘብ ጽንሰ ሐሳብ ማቆጥቆጡ ወርቅን ወርቅ አሰኘው። የቁም እንስሳት ጥንት እንደ መገበያያ ገንዘብ ይቆጠሩ ነበር። በተለይ ጊደርና ላም ሁነኛ የንግድ መለዋወጫ ሆነው አገልግለዋል። ገብስና ጨውን የመሳሰለው ሸቀጥ ዋጋ በዘመኑ ከገንዘብ አይተናነስም ነበር። ላሞች ግን ይለያሉ። ከቦታ ቦታ ሳይሸከሟቸው ይጓጓዛሉ። የተራበን ሆድ የሚያስታግስ ወተት ያፈልቃሉ። ነገር ግን በጥቂቱ ተቆንጥረው ለትናንሽ ሸቀጥ መሸመቻ አይውሉም። በራሳቸው እግር ይራመዱ እንጂ ሩቅ መንገድ አይወሰዱም። ያኔ ነው ተፈላጊነታቸው የቀረው። የሰው ልጅ የወንዝ ደለል እየጠረገ የሰበሰበውን ወርቅ መረጠ። ለመካፈል ይመቻል። ቀልጦ በተለያየ ቅርጽና መጠን ይበጃል። የትም ይዘውት ቢሄዱ አይከብድም። ወርቅ የተትረፈረፈ የተፈጥሮ ሀብት አይደለም። ነገር ግን በብዙ ቦታ ይገኛል። አይበላ፣ አይለበስ፣ አያስጠልል። ማንጸባረቁም ውበት ሊሆን ይችላል። ነገር ግን ወርቅን ወርቅ ለማድረግ የሥነ ልቦና ተጽዕኖ መፍጠር ያስፈልጋል። ይህም እምነትና መቀበል ነው። ሰዎች ዋጋ እንዳለው ስላመኑበት ሥርዓታዊ መዋቅር ሰጡት። ወርቅ ላመጣ እህል፣ እንስሳ አለዚያም ሌላ ተፈላጊ ነገር ተለውጦ ከተሰጠው በርግጥም ዋጋ አለው ማለት ነው። ወርቅ የተወደደው ሰዎች ባጎናጸፉት እሴት ነው። እንደ ልብ የማይገኘው ወርቅ ሳይበላሽ በመቆየቱ ለመካፈል በመመቸቱና በሁሉም ዘንድ በመፈለጉ ከፍታው ጨመረ። ወርቅና ብር በመላ ዓለም የየማህበረሰቡ መገበያያ ሆነው ለረጅም ጊዜ ኖረዋል። የነገሥታትና የአማልክት ምስል እየተቀረጸባቸውም ገበያ እየወጡ ንግድን አጧጧፉ። በተለይ አንጸባራቂው ወርቅ ዓለምን አጥለቅልቋል፣ ስግብግብነትንም አዋልዷል። በ1519 ስፔናውያን ወደ ምዕራብ ቀስፈው አትላንቲክን አቋርጠው በረገጡት የአዝቴክ ምድር ካዩት ነገር ሁሉ ልባቸውን ወከክ ያደረገው ወርቅ ነበር። በአዝቴኮች ዘንድ በወርቅ ያላጌጠ አይገኝም። ለስጦታ እንኳ ወርቅ ያቀርባሉ። ለነሱ ይሄ ብረት ለሥርዓት አምልኮ ዘንጦ ለመታየትና ለጦር መሳሪያ እንጂ ለኢኮኖሚ መዘውርነት አልዋለም። ለስፔኖች ግን ገንዘብ ነው። የንግድ መለዋወጫ በመሆኑ ሀብት ያመጣል። በአዲሱ ምድር ተትረፍርፈው ሲያዩት ምራቃቸውን ዋጡ፣ ጎመጁት። በስጦታ ጥቂት ከመቀበል ሁሉንም መጠቅለል ስለፈለጉ አዝቴኮችን በጦር ወግተው አፈረሷቸው፣ በወረርሽኝ ፈጇቸው። ከወርቅ የተሠራ ጌጥ፣ ጦር፣ ሐውልት ምንም ሳይቀራቸው አቅልጠው ጠፍጥፈው ወደ አገራቸው ወሰዱ። ሰሜንና ደቡብ አሜሪካ እያሉ ወርቅ አሰሱ። በኤልዶራዶና ሲቦላ በድብቅ መከማቸቱን ሲሰሙ ጫካ መንጥረውና ተራራ አልፈው ለመዝረፍ ሞክረዋል። አብያተ መንግሥትና አብያተ እምነታቸውን በወርቅ እያሳመሩ የሀብት ልዕልና ላይ መውጣታቸው ሌሎች የአውሮፓ ሀገራትን ለቅርምት አነሳሳ። ወርቅ ከውቅያኖሱ ማዶ እንደ አሸዋ እንደሚታፈስ በመላ አውሮፓ ተወርቶ ባህር ቀዛፊው በረከተ። በእርግጥም መርከቦች ባዶአቸውን አይመለሱም ነበር። ነገሥታት፣ መሳፍንትና መኳንንት ባህረተኛ እያሰማሩ ሀብት ሲያጋብሱ ሌሎች የበይ ተመልካች መሆን አልፈለጉም። ይልቁንም ውቅያኖሱ መሃል ላይ አድብተው እየጠበቁ ጭነት ይዘርፋሉ። የባህር ውንብድና መነሻው ከዚያው ከአውሮፓ ነው ይባላል። በካሪቢያን ባህር ወለል ላይ ወርቅ መቀበሩን የሚያትቱ ታሪኮች በአውሮፓ ይነገር ስለነበር
ብዙ ሰዎች ጠልቀው ለማሰስ አላመነቱም። ድሃ ገበሬዎች የተደበቀ ወርቅ ፈልቅቀው በአንድ ጊዜ ወደ መስፍንና መሰላል ለመውጣት ያደረጉት ግብግብ አያሌ የጀብድ ድርሰት አጽፏል። የአውሮፓ መንግስታት ለወርቅ ተንገብግበው የሀገራትን ሥርዓት ነደዋል። የሰው መሬት ወርሰው ነባሩን ነዋሪ አብረዋል። የነሱ ድሃ ዜጎች ደግሞ የወርቁን መንገድ ተከትለው ፈልሰዋል። ካሊፎርኒያን በአሜሪካ 31ኛ ግዛትነት ያስጠቀለለው የአውሮፓውያን የወርቅ ሽሚያ ነው። የካናዳ በረዷማ ተራሮች ተፈልፍለዋል። ደቡብ አፍሪካና አውስትራሊያ በእንግሊዛውያን የተወደዱት በወርቃቸው ነው። ይህን አንጸባራቂ ብረት አፍሰው ደህንነታቸውን ለማራገፍ አውሮፓውያን ያልፈጸሙት ተግባር አልነበረም። በእነሱ ጭካኔ ልክ ያልሰለጠነውን ማህበረሰብ እያስገደዱም አሰርተዋል። ተስፋ፣ ሁካታ፣ ፍልሰት፣ ግፍ ተፈራረቀ። ወርቅ ገበያን ከማስፋት ይልቅ ምስኪኖችን ገፋ። ለወርቅ ሲሉ አውሮፓውያን ያደረሱት በደል ከሰውነት ባህሪ ሊመነጭ መቻሉ ያስደነግጣል። ዞሮ ዞሮ የዛሬዋን ኃያል አገር አሜሪካ በወርቅ ጥማትና በሰው ስቃይ ፈጠሯት። አሜሪካ በተራዋ ብልጭልጩን ብረት ከዓለም መሰብሰብ ጀመረች። ይህ ደግሞ ጥልቅ የኢኮኖሚ ቀመርና ሴራ የሚጠይቅ ነገር ነው። Gold is the ultimate safe haven asset, a heart rate monitor. ወርቅ የተመረጠው ለመከፋፈልና ለማንቀሳቀስ ቀላል በመሆኑ ነው። ነገር ግን ብዛት ካለው ከቦታ ቦታ ለማጓጓዝ ከፍተኛ ጉልበት ይፈልጋል። ሰዎች መኖሪያና መናኸሪያ በቀየሩ ቁጥር ሊሸከሙትና ሊያስጭኑት ተቸገሩ። ለሌባም ያሰጋል። ስለዚህም ያለው መፍትሄ በባንኮች ውስጥ ማከማቸት ሆነ። ባንኮች ደግሞ ያስቀማጩ ባለ ዕዳ መሆናቸውን የሚያትት መተማመኛ ሰነድ ይሰጣሉ። የአንድ ወቄት ወርቅ ዋጋ በባንኮች ዘንድ $20 ነበር። ስለዚህም ይህን ያክል ገንዘብ ያለው ግለሰብ ካሻው ወደ ባንክ ጎራ ብሎ በወርቅ ይቀይረዋል። ተቀጣሪዎች ለሳምንት አለዚያም ለወር የሰሩበት ምንዳ የሚቆረጥላቸው የወርቅ ዋስትና ባለው ሰነድ ሆነ። እሱም ወደ የየዕለት የመገበያያ መሳሪያነት አደገ። የየትኛውንም ባንክ የዋስትና ሰነድ የያዘ ግለሰብ ያለ ጭንቅ መግዛትና መሸጥ የሚችልበት መተማመን ተፈጠረ። ሰነዱን በወርቅም በብርም መለወጥ ይቻላል። ሁሉም ባንኮች በመላ ማህበረሰቡ በእኩል ደረጃ ይታመናሉ። እነሱም ሰነድ ላመጣላቸው ካከማቹት ወርቅ ተመጣጣኙን ዘግነው ይሰጣሉ። በሂደት ወረቀቱ የመገበያያ መነሻነት በመጎናጸፉ ኢኮኖሚን ይዘውር ያሰ። እጅግ ቀላልና ተስማሚ በመሆኑ ንግድ ደራ። ባንኮች ከወርቅ የበለጠ ብር ማዕድን ስላከማቹ ከወርቅ ጋር መሳ ለመሳ ጥቅም ላይ ሊያውሉት ሞክረዋል። ነገር ግን በተፈላጊነት ስላልተመጣጠኑ በአንድነት ማገበያየት ይችላሉ ወይ የሚለው ጥያቄ አያሌ ሙግት አስነስቷል። የኋላ ኋላ ግን ተወዳጁ ወርቅ አሸነፈ። ይህን ሁኔታ ከአሜሪካ ባለፈ በርካታ ሀገራት ይጋሩታል። የባንኮች የወርቅ ክምችት ከፍተኛ ነበር። የተሰጠው ዋጋም አልዋዠቀም። አንድ ወቄት ወርቅ $20 ያወጣል። በዚህም ሳቢያ ዶላር የወርቅ ደረጃ አገኘ። ከ1900 አንስቶ በርካታ ሀገራት ግብይትና ገንዘብን በወርቅ ደረጃ መቀመር ጀመሩ። ነገር ግን ግለሰቦች በባንኮች ውስጥ ወርቅ አላችሁ መባሉ ብቻውን የመጨረሻ እፎይታ አልሰጣቸውም። በወቅቱ ከወርቅ ሌላ ብርም በሰነድ እየለወጡ ያስቀምጡ ነበር። ባንኮቹ የዋስትናውን ሰነድ የማተም ገደብ ስለወደቀባቸው ላስቀማጩ ሁሉ እንደተለመደው ፈርመው መስጠት አቃታቸው። የተጠራጠሩ ግለሰቦች የከፋ ነገር ይመጣ ይሆናል በሚል ስጋት ወርቅና ብሩን እያመጡ በቤታቸው አኖሩ። የባንኮች ክምችት ተመናመነ። በተለይ በ1907 ሁሉም ሰው ግር ብሎ ሀብቱን ለመቀበል በባንኮች ደጃፍ ተኮለኮለ። ጎዳናዎች በሕዝብ ተጥለቀለቁ። እንዲያለው ሽብር ኢኮኖሚን ያቆረቁሳል። የአሜሪካ መንግስት እነዚህ የየራሳቸውን ሰነድ እያተሙ ግብይት እንዲፈጸምበት የሚያድሉ ባንኮች ወደ ተማከለ አሰራር ካልመጡ እንደማያዋጣው ስለተረዳ ተቆጣጣሪ ተቋም ፈጠረ። የባንኮች ሁሉ አለቃ ማዕከላዊ ባንክ ሊሆን እንደሚገባ በመረዳቱ የፌዴራል ግምጃ ቤትን መሰረተ። ይህ ተቋም ባንኮችና ግለሰቦች የመገበያያ ገንዘብና መያዣ ክምችት እጥረት እንዳይገጥማቸው መከላከሉን ቀዳሚ ኃላፊነቱ አደረገ። የገንዘብ ኖት የማሳተሙን ስልጣን በብቸኝነት ጠቀለለ። በኢኮኖሚ ውስጥ የሚዘዋወረውን ገንዘብ መጠንም ይወስናል። ጥሬ ገንዘብ ሲበዛ ግሽበት እንዳይከተል ብድርን በወለድና በተለያየ መንገድ ያቅባል። ኢኮኖሚውን ማነቃቃት ሲፈልግ ደግሞ ብድርን እያበረታታ ንግድን ያሟሙቃል፣ የሥራ ዕድልን ያሰፋል። በ1920ዎቹ አሜሪካ ሀብታቸውን ወደ ሥራ ዕድል በመቀየር ኢኮኖሚውን ያደመቁላት ሰዎች በርካታ ነበሩ።
የቴክኖሎጂ ሽግግር፣ የኤሌክትሪክ አቅርቦት መስፋፋትና የመኪናው ኢንዱስትሪ ማደግ የመዋዕለ ንዋይ ፍሰቱን አጎለበተው። የድርሻ ገበያ በ5 ዓመታት ውስጥ በ3 እጥፍ ነው የተመነደገው። ጥሩ ጊዜ ነበር። ነገር ግን ብዙ አልዘለቀም። በ1930ዎቹ በአሜሪካም በቀሪው ዓለምም የኢኮኖሚ ድንዛዜ ወደቀ። እንደ ልብ የተረጨው ገንዘብ በባንኮች ውስጥ ተከማችቶ የቆየውን ወርቅ አሟጠጠው። ሰዎች በዶላር ላይ ባለመተማመናቸው ብልጭልጩን ብረት እያወጡ በቤታቸው አስቀመጡ። የፌዴራሉ ግምጃ ቤት ገንዘብ እያተመ ወደ ገበያው ቢበትንም ለምጣኔው ዋስትና የሚሆን ወርቅ ጠፋ። መፍትሄ ተብሎ የወለድ ምጣኔ ባያሌው ሲጨምር ደግሞ ችግሩን አከፋው። ከባዱ የኢኮኖሚ ድንዛዜ ለ10 ዓመታት ተንሰራፍቶ ቆይቷል። ግምጃ ቤቱ የመገበያያ ገንዘብ ተመን በወርቅ ላይ መመስረቱ ችግሩን እንደፈጠረበት ደመደመ። የሀገሪቱ ፕሬዝዳንት ፍራንክሊን ሩዝቬልት ባስተላለፉት ትዕዛዝ ማንኛውም ግለሰብ በሳንቲም በጠገራ ወይም በዋስትና ሰነድ የያዘውን ወርቅ በጠቅላላ ለፌዴራል ግምጃ ቤቱ እንዲያስረክብ አሳሰቡ። ወርቅ የሚተዳደረው በግምጃ ቤት ሥርዓት ብቻ እንዲሆንም ወሰኑ። ከወርቅ ይልቅ ዶላር ወይም የወረቀት ገንዘብ መገበያያነቱ ታወጀ። ቀደም ሲል የዶላሩ መያዣ ወርቅ ነበር። አሁን ግን መንግስት ዶላር ሕጋዊ የግብይት መገልገያ ስለመሆኑ ዋስትና ይሰጣል። ፊያት ገንዘብ የሚለው ጽንሰ ሐሳብ ይህን ነው የታወቀው። የላቲኑ ቃል ፊያት በእኛ ለአምጪው እንዲከፈል ሕግ ያስገድዳል የሚለውን ትዕዛዝ ቢያጸናም ትርጉሙ ይሁን ይፈጸም ነው። መንግስት በአዋጅ እንዲያምኑ ታዘዘ። ዜጎችም እንዳልካሉት ለተወሰኑ ዓመታት ሰው ለወርቅ ያለውን የሺህ ዓመታት ፍቅር ቀንሶ እንደ ማጌጫ ብቻ ሲጠቀምበት ቆይቷል። የሌሎች አገራትም ነባራዊ ሁኔታ ተመሳሳይ ነበር። ሁለተኛውን የዓለም ጦርነት በአሸናፊነት የደመደመችው አሜሪካ ጀርመንና ጃፓን በዓለም ላይ ሊፈጥሩ የሚችሉትን ተጽዕኖ እንድትቀለብስ መንገዱ ተጠረገላት። የልዕለ ኃያልነትን ደረጃ ተጎናጸፈች። ይህን ዕድል ተጠቅማ ከአውሮፓ ሸሪኮቿ ጋር በመጣመር የኢኮኖሚ የበላይነት የምትጨብጥበትን መላ አመቻቸች። በኒው ሃምፕሻየር ተራራ ላይ በሚገኘው ብሬቶን ውድስ ሆቴል እያንዳንዷ ሀገር የምትመራበት ዓለም አቀፍ የገንዘብ ሥርዓት ዘረጋች። የጦርነት ማግስት በመሆኑ ብዙዎች የሚያገግሙበትን መንገድ ይፈልጋሉ። ይህም የአገራትን ትብብርና የንግድ ልውውጥ ይሻል። አንዱ ከሌላው ጋር ለመገበያየት ወጥ ገንዘብ ለመፍጠር ታስቦ ነበር። የአሜሪካ መሪዎች ግን ዶላርን ለዓለም መገበያያነት አቀረቡት። አገራት የየራሳቸውን ገንዘብ ከዶላር ጋር ቢያስተሳስሩ እንደሚያዋጣቸው ወተወቱ። ያላቸውን ወርቅ ቢሰጧቸው በወቄት $35 እየተመኑ እንደሚቀይሩላቸው ቃል ገቡ። የአሜሪካ ዶላር የወርቅ ክምችት መተማመኛ ስላለው እንዳያሳስባቸውም ነገሯቸው። በፈለጉት ጊዜም ዶላሩን መልሰው ወርቃቸውን እንደሚረከቡ አሳወቁ። በኬንታኪ ፎርት ኖክስ ያዘጋጁት የወርቅ ማከማቻ ግዙፍ ነው። የአውሮፓ መንግስታት በሁለተኛው የዓለም ጦርነት የተፋለሙበትን መሳሪያ ከአሜሪካ ያገኙት በወርቅ እየለወጡ ነበር። ይህን ነው የአሜሪካ መሪዎች እንደ ፍጹም መተማመኛ የጠቀሱት። አውሮፓውያኑም ሆኑ ሌሎች አገራት እንዲያለው አማራጭ እንደሚያዋጣቸው አምነው በመስማማታቸው ዶላር የዓለም ንግድ መከወኛነቱ ጸና። ነገር ግን የአሜሪካ መንግስት ዶላር በብዛት እያተመ ገበያውን በማጥለቅለቁ እምነት አጎደለ። በተለይ የጀርመንና የፈረንሳይ መንግስታት ጥርጣሬ ገባቸው። ፈረንሳይ ዶላሩን መልሳ በአሜሪካ ያከማቸችውን ወርቅ በጦር መርከብ ጭና አስወሰደች። ይህን የአሜሪካ መንግስት ችግር ውስጥ ገባ። የወርቅ ክምችቱ ተመናመነ። በ1971 ፕሬዝዳንት ሪቻርድ ኒክሰን ዶላርን በወርቅም ሆነ በሌላ የማከማቻ ሀብት መቀየር ለጊዜው እንደማይቻል አወጁ። የኒክሰን እርምጃ ዶላርን ከጨዋታ ውጭ እንዳያደርገው አዲስ መላ መፈለግ ነበረበት። ቀዳሚው ማሳመኛ አገራት በዶላር መገበያየትን ስለተላመዱት ቢቀጥሉበት አይጎዱም የሚል ነው። ስለማይዋዥቅም እምነት ቢጣልበት እንደ ስህተት አይቆጠርም። የኢኮኖሚና የሰራዊቷ ጥንካሬ የአሜሪካን መረጋጋት እንደሚመሰክርም ተጠቀሰ። በተለይ ነዳጅን ለመገበያየት ዶላር ብቸኛው አማራጭ እንዲሆን ተዘረዘረ። በእርግጥ የዓለም መንግስታት እርስ በርስ ለመገበያየት የለመዱትን ዶላር ቢጠቀሙ ሊያዋጣቸው እንደሚችል ተስማሙ። አሜሪካውያኑ ከሁሉ በላይ ዓለም አቀፉ ማህበረሰብ በዶላር ላይ ያሳደረው እምነት እንዳይሸረሸር ስነ ልቦናዊ ጥበብ ተግባራዊ አድርጓል። የአሜሪካ ግምጃ ቤት ገንዘብ እንዳሻው እያተመ ዓለም ገበያ ላይ ይረጫል። እንዲህ አይነቱ ተግባር የገንዘብን የመግዛት አቅም በእጅጉ እንደሚያዳክመው ነው የኢኮኖሚ ተንታኞች በጋራ የሚስማሙበት። ነገር ግን ሀገራት ዶላርን የሀብት ማከማቻ ስላደረጉት እሴቱ ተጠበቀ። በርካታ መንግስታት በአሜሪካ ኢኮኖሚ ላይ መዋለ ንዋይ እያፈሰሱ ንግዱና የሥራ ዕድሉ እንዳይነጥፍ አመቻቹ።
የአሜሪካ ኢኮኖሚ እምብዛም የማይናወጠው ለዚያ ነው። የ2008ቱን ዓለም አቀፍ የገንዘብ ቀውስና የኮቪድን ወረርሽኝ አሜሪካ የከፋ የኢኮኖሚ መናጋት ሳይገጥማት ያለፈችው የሌሎች ሀገራት መገበያ ገንዘብ ለዶላር ስለተሰዋ ነው። የብሬቶን ውድስ ሆቴል ጉባኤ የመሰረታቸው ዓለም አቀፉ የገንዘብ ድርጅት IMFና የዓለም ባንክ ደግሞ የሀገራትን የገንዘብ አቅም እያንኮታኮቱ ዶላርን አጠናክረውታል። ለዓለሙ እንደሚሰሩ ሲጠበቅ እነሱ በተናጠል ለአሜሪካ ቃፊር ሆኑ። የአሜሪካ መንግስት የዶላርን ዓለም አቀፋዊ ልዕልና ጥያቄ ውስጥ በሚከት የትኛውም አካል ላይ ይቆጣል፣ በኢኮኖሚ ማዕቀብ ይቀጣል። ከፈለገም አጋሮቹን አስተባብሮ ጦር ሰብቆ ይወጋል፣ ይወራል። አያሌ መንግስታትን አፈርሷል፣ አገራትን አክሽፏል፣ ሁከትና ትርምስን አንብሯል። ይህን የፈሩ አንገታቸውን ደፍተው ለዶላር ተገዙ። ደግሞም አሁን ያለው ትውልድ በቅጡ የሚያውቀው ዶላርን በመሆኑ በአዲስ ነገር ከሚደናገር ባለበት ቢቆይ ያን ያክል አይኮሰኩሰውም ነበር። ከ1971 ወዲህ መንግስታትም ሆኑ ግለሰቦች ሀብታቸውን በወርቅ ማስላቱን ትተው ዘልቀዋል። በተለይ ሀብታሞች ገንዘባቸውን አክሲዮን እየገዙበት በሚገኘው ትርፍ የተሻለ በልጽገዋል። ነገር ግን ከጥቂት ወራት ወዲህ የወርቅ ተፈላጊነት መጨመር ይዟል። ገንዘብ ያላቸው ሰዎች ከአክሲዮን ይልቅ ወርቅ ገዝተው እያከማቹ ነው። በዚህም ሳቢያ ዋጋው ናረ። ባለንበት የፈረንጆች ዓመት 2025 ብቻ ከ60 በመቶ በላይ ነው ዋጋው ያሻቀበው። በእርግጥ አንዳንድ ሰዎች ግሽበት ሊመጣ እንደሚችል በመገመት በውስን ደረጃ ወርቅ ይሰበስቡ ነበር። መንግስታትም እንደ ግብይት መተማመኛ ባይቆጥሩትም በኒውዮርክ ማንሃተን ግዙፍ መጋዘን ወርቅ አስቀምጠዋል። ይሁንና ግብይት የሚፈጽሙት በአብዛኛው በአሜሪካ ዶላር ነበር። የዓለም መልክዓ ፖለቲካ ውዥቀትና የኢኮኖሚ ቁመና አለመታመን ሰዎች በወርቅ ላይ እንዲያተኩሩ በማድረጉ አንዱ ወቄት ከ4380 ዶላር በላይ እያወጣ ይገኛል። የአሜሪካን መንግስት የጠረጠሩ ሀገራት በማዕከላዊ ባንኮቻቸው አማካይነት ከዓለሙ ገበያ ወርቅ ይሰበስባሉ። የሩሲያ መንግስት በዩክሬን ላይ ጦርነት በመክፈቱ በአሜሪካና በአውሮፓ ሀገራት ያከማቸው ገንዘብ ታግዶበታል። ለዩክሬናውያን ተላልፎ ሊሰጥ እንደሚችልም ይገመታል። አሜሪካውያን ራሳቸው ከሳሽ ራሳቸው ፈራጅ ሆነው የሌላውን ንብረት መውረሳቸው ሌሎችን አነቃ። እናም በዶላር ገንዘብ ከማስቀመጥ ወርቅ የተሻለ እንደሚሆን ደመደሙ። ከዚያ ባለፈ ዶላር ለአሜሪካ መንግስት የሰጠውን ጉልበት ስለተረዱ ከዚህ አይነቱ ተጽዕኖ ለመውጣት ወስነዋል። ቻይናና ሩሲያን መሰል ሀገራት አዲስ አይነት የዓለም ሥርዓት መስርተው የየራሳቸውን ገንዘብ ለመጠቀም ተስማምተዋል። ፕሬዝዳንት ዶናልድ ትራምፕ ደግሞ ስልጣን ከያዙ ወዲህ ወደ ሀገራቸው በሚገቡ ሸቀጦች ላይ ከፍተኛ ቀረጥ መጣላቸው ኩርፊያ ያስከትሏል። በዛ ላይ ትራምፕ እስካሁን በገለልተኝነት የቆየውን የፌዴራል ግምጃ ቤት ለመቆጣጠር ያነሱት ውካታ ከፍተኛ ሽብር ቀስቅሷል። ፖለቲካው በኢኮኖሚ ጉዳይ ጣልቃ ከገባ የሚሆነው ስለማይታወቅ ሀብትን በወርቅ ለውጦ መጠበቁ እንዲመረጥ ምክንያት ነው። ቢትኮይንን የመሳሰለው የዲጂታል ገንዘብ ቋትም ከግምጃ ቤት ቁጥጥር ውጭ መሆኑ የሰዎችን ቀልብ እንዲስብ አድርጎታል። በተለይ ወጣቶች ያገኙትን ወረት ወደ ዲጂታል ሂሳብ እየቀየሩት ነው። እሱም አዲሱ ወርቅ ሆኗል። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።